ለምንድነው የሰራዊት ውስጥ ገብቼ የምሞተው? የኔ የህይወት መስዋዕትነትስ ማንን ያስከትላል? አሁን ከህዝብ የሚመነጭ ስልጣን የለም። አሁን ከጠመንጃና ከአብይ ቤተመንግስት የሚመነጭ ስልጣን ነው ያለው። የመከላከያው የስልጣን የበላይነት ወይ ሉዓላዊነት አብይ እጅ ላይ ነው። የሚያክሟችሁ ነጭ ጋውን የለበሱ ሐኪሞችን ጨፍልቆ ደብድቦ ረግጦ የሚገዛ መንግስትን እያጸናችሁት ነው በመስዋዕትነታችሁ። ሁለት ጀነራሎች ልጃቸው ሲጋባ ገንዘብ እየተበተነ ነው ሰርጉ የተሰረገው። እውነት እንደው ኢትዮጵያን የምናፈርስ ይመስላችኋል? እንደዛ ብላችሁ ታስባላችሁ? ኢትዮጵያን ለማፍረስ የሚፈልገው ኃይል ነው የበለጠ ኢትዮጵያ ልትፈርስ ነው እያለ የሚቀሰቅሰው ማለት ተካችሁት። ከቻላችሁ ከሌሎች ጋር ከሚታገሉት ጋር ተቀላቀሉና ይሄንን ስርዓት ለመታገል ራሳችሁ ኔትወርክ ፍጠሩ። ዛሬ ሰው ልጁን ለማስለቀቅ 2 ሚሊዮን 3 ሚሊዮን እየተጠየቀ መንገድ ላይ እየወጣ ለምኖ ገንዘብ እያሰባሰበ እያስጠየቀ ነው። የሚያስፈልገን አሁን እሱ ነው። የኛ ወደብ የውስጥ ሰላማችን። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እኔ በጣም ሰላም ነኝ። እንግዲህ ጽናት ሚዲያ ወደ እናንተ ማድረስ ከጀመርን ጊዜ ጀምሮ የተለያየ ሀሳብ አስተያየት እየሰጣችሁን ነው። በጣም ነው የምናመሰግነው። ይሄ ጉዳይ በደንብ ተጠናክሮ ይቀጥል። የእናንተ ሀሳብ፣ የእናንተ ድጋፍ፣ የእናንተ ሁሉን አቀፍ ምክር ሀሳቦች በሙሉ ለጽናት ሚዲያ ገንቢ የሆነ ሚና ስለሚኖራቸው ሀሳብ አስተያየታችሁን ከመስጠት እንዳትቆጠቡ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ጽናትን በማስተዋወቅ ከጎናችን እንዲቆሙ በታላቅ አክብሮት ጠይቃለሁ። ጽናትንም ደግፉ። ጽናትን ደግፉ። ይሄ ሚዲያ መደገፍ እንግዲህ ድምፅ ላጡት ድምፅ መሆን ነው በዋናነት። ከዚህ በፊት እንዳልኳችሁ ማለት ነው ለተገፉት ሰዎች ድምፃቸውን የምናሰማበት አንድ የሚዲያ ፕላትፎርም ስለሆነ ጽናትን ደግፉ እያልኩኝ የዛሬ ፕሮግራማችን እንጀምራለን። ዛሬ በዋናነት ላነሳ የማስበው 2 ጉዳዮች አሉ። አንደኛው እንግዲህ ያው ብልጽግና ወደ ጦርነት ሊገባ ይችላል ብለን ከዚህ በፊት እንግዲህ የሁኔታ ትንተናዎችን በመስራት የፖለቲካ አቅጣጫዎቹ ወደዛ ሊያመሩ እንደሚችል ጠቁመናል። ያ ተጨባጭ ማስረጃዎችን እያገኘን ነው። እንግዲህ የብልጽግና መንግስት ወደ ጦርነት ለመግባት ዝግጅት እያደረገ ነው። ይሄ በተለያየ መልኩ የሚወጡ ጥቆማዎችና መረጃዎች ያሳያሉ። በዋናነት የተለያዩ የብልጽግና የሰራዊቱ አመራር በተለያዩ ቦታ ላይ መጠነኛ የምትባል የሰራዊት ምልመላ እያሳዩ ነው። ለአብነት 47ኛው የምዕራብ ዕዝ እንደዚሁ ወታደራዊ ትርኢት በማሳየት የሰራዊት ምረቃ አድርጓል። ይሄ በዋናነት የሚያሳየው መልእክትም እያስተላለፉ ነው። ከብርሃኑ ጁላ ጀምሮ ሌሎቹም እንደዚሁ የብልጽግና የሰራዊቱ አባላት መልእክታቸውን ያው የሚያስተላልፉበት የጦርነት የፕሮፓጋንዳ ስራ ከወዲሁ እንትን እያሉ ነው። ዝግጅታቸው ግን ለጦርነት እንደሆነ ግልጽ ነው። በዋናነት እኔ እውነት ለመናገር የኢትዮጵያ መከላከያ ሰራዊት ብዬ ለመናገር አንደኛ ድፍረቱም የለኝም፣ ሁለተኛ በዛ ደረጃም የሚመጥን ሰራዊት ነው ብዬ አላምንም። የብልጽግና ሰራዊት በዋናነት የአብይ ሰራዊት ነው። ለአብይ የሚሞት የህይወት መስዋዕትነት የሚከፍል ሰራዊት እና ለዛ ደግሞ መለዮ የለበሰ በኢትዮጵያ መለዮ በኢትዮጵያ ጋቢ የተሸፈነ ግን በዋናነት ግን ተጠሪነቱ ለአብይ የሆነ የእሱ ስልጣን ለማስጠበቅ እና የአንድ ቡድን የአንድ የአካባቢ ስሜት በተወሰነ ደረጃ የዘረፋና የፖለቲካ ጥቅም ለማስጠበቅ የተሰባሰበ ሰራዊት ነው። ይህ ሰራዊት ማለት ነው። ከዚህ በፊት የነበረው ሰራዊት በተወሰነ መልኩ አገዛዝን ለማስጠበቅ የሚደረግ ሰራዊት ነው እየተገነባ የነበረው ማለት ነው። ያ ማለት ግን ጠንካራ የሆነ ደግሞ አርሚ አልፈጠሩም ማለት አልነበረም። ከዚህ በፊት በነበረው በኢህአዴግ ጊዜ በነበረው ከዛም በፊት ደግሞ በነበረው ደግሞ እንደዚሁ የነበሩ የሰራዊቱ ቁመና የሚታወቅ ብሔራዊ ስሜታቸው የሚታወቅ። አሁን ግን ያለው ሰራዊት በዋናነት
የነ ብርሃኑ ጁላና በዙሪያው የተሰባሰበ የዘረፋ ጥቅም ተዋዳኞችንና የፖለቲካ ስልጣኑን የያዙ ሰዎችን በተወሰነ መልኩ የመደብ የበላይነት የፖለቲካ የበላይነት ለማስጠበቅ በዛ ቁመና እየተሰራ ያለና ያንን የብሔር ተዋጽኦም ኮታውን ሙሉ ለሙሉ የሸፈነ ነው የሚሆነው። በታች ያለው እግረኛው ዋጋ የሚከፍለው ምናምን ኮሾሮ እየሰጡት በየጊዜው የሚሞተው ሰራዊት ግን ሁሉ ጊዜ የሚገባው ለምን ብሎ ነው? ለሀገሩ ብሎ። ሀገሬ፣ ሉዓላዊ ድንበሬ፣ ህዝቤ ምናምን እያለ ነው የሚገባው። የሚጫወቱበት ግን እነማን ናቸው? እነ ብርሃን ናቸው። እና የሰራዊቱ አባሎች በተለይ ታች ያሉት ወንድም እህቶች ምናምን ቆም ብላችሁ ብዙ ጊዜ ቆም ብላችሁ ማሰብ የሚገባችሁ እናንተም ቤተሰብ መመስረት ነገ ጠዋት ህይወት መኖር ትፈልጋላችሁ። አብዛኞቻችሁ ደግሞ ከተለያየ ቦታ ከተለያየ ሀገር ክፍል የመጣችሁ ወንድም እህቶች በተለይ ጥያቄ መጠየቅ አለባችሁ። ለምንድን ነው እኔ ሰራዊት ውስጥ ገብቼ የምሞተው? የኔ የህይወት መስዋዕትነትስ ማንን ያስቀጥላል? ሀገር ነው የማስቀጥለው? የህዝብ ሰላም ነው የማስቀጥለው? ወይንስ የተወሰነ የጥቅምና የቡድን ተዋናዮችን ነው ማስጠብቀው ብሎ ማሰብ የእናንተ ፋንታ። ቁጭ ብላችሁ ግራ ቀኝ ማሰብ አለባችሁ። ምክንያቱም ህይወት ልትሰጡ ነው የገባችሁት። ህይወት ለመስጠት ደግሞ ለየትኛው ኮዝ ነው የምትከፍሉት? አሁን የኢትዮጵያ መንግስት የለም። የኢትዮጵያ መንግስት የሚባለው እያያችሁት ነው። እናንተ ስትቆስሉ ሕክምና ብላችሁ ጦር ኃይሎች ሆስፒታል ምናምን እያላችሁ ስትመጡ ነጭ ጋውን ለብሰው ሕክምና የሚያደርጉላችሁ ፋሻ የሚጠቀልሉ ሐኪሞች ራሳቸው እየደበደባቸው ነው፣ እያሰራቸው፣ እየገደላቸው ነው። እነሱ ላይ ጥይት ሁሉ እየተኮሰ እየገደለ በረሃብ አለንጋ የተገረፈውን ህዝቡን በየቀኑ እያስጨፈጨፈ ነው። እና የኢትዮጵያ ሰራዊት የምትሉት የኢትዮጵያ ሰራዊት ለመሆን የኢትዮጵያ መንግስት ያስፈልጋቸዋል። ስለዚህ የኢትዮጵያ መንግስት በሌለበት ሰዓት ህዝቡ የሚወክለው ህዝቡ ቅቡልነት ያለው በህዝቡ የሚፈለግ የህዝብ የስልጣን ሉዓላዊነትን የሚያስጠብቅ መንግስት የላችሁ። ስለዚህ ይሄ መንግስት በሌለበት ሁኔታ ላይ ለየትኛው ነው ዋጋ የምከፍለው ብላችሁ መቆም አለባችሁ። የሉዓላዊነት ጉዳይ እንደምታዩት በየሀገሩ የተለያዩ ዜጎች ዛሬ ከሀገራቸው እንኳን ከሄዱበት ከተሰደዱበት ቦታ በ24 ሰዓት እንዴት ውጡ እየተባሉ እየታፈሱ እንደሚወጡ እያያችሁ፣ በጅቡቲ በሱዳን በኩል በተለያዩ ሀገር በሳውዲ አረቢያ በየመን የሚሰቃዩት ኢትዮጵያውያን አይታችኋል። የውቅያኖስ ሲሳይ የሆኑ ኢትዮጵያውያን አይታችኋል። ሀገራቸውን ተስፋ እየቆረጡ ነው የሚሄዱት። እነዛ መንግስት ስላጡ ሉዓላዊ የሆነ የስልጣን የበላይነት የህዝቡ የስልጣን የበላይነትን የሚያረጋግጥ መንግስት ስለሌላቸው፣ ስለዚህ ሉዓላዊ የሆነ የስልጣን ባለቤት የሌለው ህዝብ ደግሞ መንግስት የለውም። መንግስት ከሌለው ደግሞ አምባገነን መንግስት ነው ያለው ማለት ነው። ጨፍላቂ የሆነ ህዝቡን የሚጨፈልቅ የሚገድል መንግስት ነው ያለው ማለት ነው። ስለዚህ ለዛ ለሚጨፈልቅ ህዝቡን ለሚገድል መንግስት ደግሞ የእናንተ አስተዋጽኦ ምን መሆን ያለበት ማለት ነው? ቤተሰቦቻችሁ ጋር መቀመጥ ነው ያለባችሁ እንጂ ዩኒፎርም ለብሳችሁ መከላከያ ገብታችሁ ማሰልጠኛ ገብታችሁ ለዛ አምባገነን እሞትልሃለሁ ህይወት ከፍልልሃለሁ ማለት አንደኛ ለማወቃችሁ፣ ሁለተኛ ነገር ደግሞ የፖለቲካ ግንዛቤያችሁን ባዶነት እየተጠቀመ እንደሆነ አገዛዙ ማሳያ ነው። ስለዚህ ቆም ብላችሁ ልታስቡ ይገባል ማለት ነው። በተለይ የሰራዊቱ እታች ያላችሁ ሰዎች ማለት ነው። አሁንም የሚደረገው ጦርነት በዋናነት እናንተም በመማገድ አብይና በአብይ ዙሪያ የተሰባሰቡ ሰዎች እነ ብርሃኑ ጁላ በዛ መደብ የተሰባሰቡ ሰዎች መከላከያ ውስጥ አርሚ ውስጥ የተሰባሰበው የዘራፊው ቡድን፣ ቀማኛው ቡድን፣ ነጣቂው ቡድን በተወሰነ መልኩ በእናንተ ደምና መስዋዕትነት የተራዘመ ስልጣን ላይ ለመቀመጥ እያሰበ፣ ስለዚህ ለማን ነው የምንሞተው? ለየትኛው ዜጋ ነው የምንሞተው ብላችሁ ማሰብ አለባችሁ። ህዝብ ሉዓላዊ የሆነ መንግስት እስኪመሰርት ማለት የህዝብ ሉዓላዊነት በተረጋገጠበት ጊዜ ላይ የኢትዮጵያ መከላከያ ሰራዊት የሚባለው ያኔ ነው የሚመለመለው። ያኔ የሚመለመለው ከምን በኋላ? ከሽግግር በኋላ ህዝብ ሉዓላዊ መንግስት ከሰየመ በኋላ ሉዓላዊ የስልጣን ባለቤቱን ካረጋገጠ በኋላ። አሁን ከህዝብ የሚመነጭ ስልጣን የለም። አሁን ከጠመንጃና ከአብይ ቤተመንግስት የሚመነጭ ስልጣን ነው ያለው። የህዝብ ሉዓላዊ ስልጣን ተቀምጧል። በምን? በጠመንጃ።
ስለዚህ የህዝባችሁ ሉዓላዊ ስልጣን በተቀማበት የጠመንጃ ትግል ላይ እናንተ ምን እየሆናችሁ ነው? እርግጠኛ ሆናችሁ ትክክል ነው ብላችሁ ማረጋገጫ እየሰጣችሁት ነው። በምን የህይወት መስዋዕትነት መክፈል። ስለዚህ በዛ ደረጃ እየተጫወተባችሁ እንደሆነ ልትገነዘቡ ይገባል። እኛ ይሄን የምንመክራችሁ የፖለቲካ የፕሮፓጋንዳ ስራ ለመስራት ምናምን አይደለም። እሱ ተውት። እኛ ይሄን የምናገረው ትክክለኛ የሆነ ፋክት ህይወታችሁን ለማዳን ስለምፈልግ ብቻ። ስለዚህ የኢትዮጵያ መንግስት መምጣት አለበት። ዛሬ በሁሉም አቅጣጫ ጦርነት ውስጥ የገቡ ኃይሎች የሚዋጉት በዋናነት አገዛዙን ለመለወጥ ነው፣ ስርዓቱን ለመለወጥ ነው፣ የመንግስት ስርዓቱን ለመለወጥ። የመንግስት ስርዓቱን ከተለወጠ በኋላ በዛ በሚመጣው መንግስት ላይ ግን እናንተ ምንድን ነው የምትሆኑት? የህዝቡ የሉዓላዊነት የስልጣን የበላይነት በተረጋገጠበት ስርዓት ውስጥ እናንተ ሉዓላዊ የሆነ ስልጣን አላችሁ ማለት ነው። ሉዓላዊ የሆነ ስልጣን እንደ ህዝብ ሲኖራችሁ ደግሞ ሉዓላዊነታችሁን ለመጠበቅ በዚህ ተቋም ውስጥ ተሰባሰባላችሁ። የራሳችሁን ስልጣን ከራሳችሁ የሚመነጨውን ስልጣን ለመጠበቅ ማለት ነው። ለዛ ነው ሉዓላዊ መንግስት ያስፈልጋል የሚባለው። ለዛ ነው ከህዝብ ስልጣን የሚወጣ የህዝብ የስልጣን ባለቤትነት የሚያረጋግጥ መንግስት አስፈላጊ የሚያደርገው ይሄ። ስለዚህ እናንተ መከላከያ ውስጥ ስትገቡ በተዘዋዋሪ የምትጠብቁት ህዝቡን ብቻ አይደለም፣ ሉዓላዊ የሆነ የስልጣን የበላይነታችሁን ነው፣ የእናንተንም ስልጣን ነው። አሁን ግን የእናንተ ስልጣን በምን ተጨፍልቋል? በአፈሙዝ ተጨፍልቋል፣ በብርሃኑ ጁላ ተጨፍልቋል፣ በአብይ ተጨፍልቋል። የመከላከያው የስልጣን የበላይነት ወይም ሉዓላዊነት አብይ እጅ ላይ ነው። አብይ ደግሞ መደብ ሰርቷል፣ የራሱ የሆነ መደብ አለ። የዛ የጥቅምና የኔትወርክ መደብ መጠቀሚያዎች እየሆናችሁ ነው ማለት ነው። በተዘዋዋሪ አሁን ይሄ 47ኛ ምናምን እየተባለ እየሰለጠናችሁ ምናምን አሁን በየካምፑ የገባችሁት ወጣቶች ሁሉ ጊዜኛ ደጋግመን ምንጮ እናንተን ለማዳን ነው። የምትሰሙን ከሆነ በየካምፑ እየተሰባሰባችሁ ስልጠና ብላችሁ የገባችሁ ወጣቶች ይሄ ጦርነት እናንተን አይመለከትም። አብይን ለማዳን እየሄደ ነው። ብልጽግናን ለማዳን የብልጽግና መጠቀሚያ እየሆናችሁ ነው። የሚያክሟችሁን ነጭ ጋውን የለበሱ ሐኪሞችን ጨፍልቆ ደብድቦ ረግጦ የሚገዛ መንግስትን እያጸናችሁት ነው በመስዋዕትነታችሁ። ቤቱ ተፈናቅሎበት በ24 ሰዓት ውስጥ ከቤቱ ወጥቶ የጎዳና ላይ እየተኛ እያለቀሰ ያለን ህዝባችሁን ትክክል ነህ ብላችሁ እያጸናችሁለት ነው። በምን? በመስዋዕትነታችሁ። ለውጥ ፈላጊው ኃይል ለውጥ መምጣት አለበት፣ ተበድለናል፣ በሀገራችን ተሰደናል፣ ታስረናል፣ ጭቆና ደርሶብናል ብለው የሚታገሉ ሰዎች ትክክል ነህ ብላችሁ ያንን ኃይል በመታገል ህይወት እየከፈላችሁ። ስለዚህ ለውጥ ቢመጣ ተጠቃሚዎች እናንተ እንጂ እዚህኛ ምንጮ አይደለም። ወይም በመሬት ላይ ያሉት የሚታገለው ሰው አይደለም። ለውጥ ሲመጣ ተጠቃሚ ሁሉም፣ የለውጡ ባለቤት ህዝቡን፣ የስልጣኑ ባለቤት ህዝቡን። ስለዚህ ሉዓላዊ ስልጣን በሌላችሁ ላይ የራሳችሁን ስልጣን አሳልፋችሁ ለአንድ ቡድን በሰጣችሁበት ሁኔታ ላይ በኢትዮጵያ ውስጥ ጸረ አምባገነን መንግስት በሚደረግበት ትግል ላይ የእናንተ የህይወት መስዋዕትነት መክፈል ትርጉም የሌለው አልባሌ መስዋዕትነት ነው። ለቤተሰባችሁም ችግር ነው። ለእናንተም ነገ ጠዋት ቀጣይ ህይወታችሁ ላይ እንቅፋት ነው። ስለዚህ ልታስቡበት ይገባል። ሁል ጊዜ ደጋግመን እንደዚህ አይነት ፕሮግራሞችን እንሰራለን። ምክንያቱም እናንተን የማዳን እናንተን ከዚህ ካላችሁበት ሁኔታ ላይ ለማውጣት የግድ ኃላፊነት ስላለብን ማለት ሰራዊቱ መነጠል አለበት። ብርሃኑ ጁላ ምናምን የሚባለው እዛ ያሉት መቶ እኮ አይሞሉም እኮ መቶ ሰዎች ተቆጥረው እኮ 100 ሰዎች አይደሉም። መከላከያ ውስጥ ያለው ራሱን የቡድን እና የጥቅም ኔትወርክ ያለው ማለት ባለፈው ጊዜ አይታችሁታል አይደል? አንድ የመከላከያ ጀነራል የኮማንዶ አሰልጣኝ ነው መሰለኝ 2 ጀነራሎች ልጃቸው ሲጋባ ገንዘብ እየተበተነ ነው ሰርጉ የተሰረገው። ውስኪ እየደፋ ነው። ከዱባይ ከምን ያመጡትን ውስኪ እየደፉ ነው ሰርግ ሲያደርጉ የነበሩት። የጀነራል ልጆቹ በዛ ደረጃ ጋብቻቸው ላይ በሚሊዮን የሚቆጠር ገንዘብ እየተበተነ ሰርግ እየደረገ ነው። እናንተ ግን ዛሬ አሁንም ዳቦ በልታችሁ እንኳን ውሃ ይሰጣችሁ።
ካልሲ የረባ ካልሲ እንኳን የላችሁ። 3 ቀን ሙሉ የምታደርጉትን ጫማ የምትቀይሩበት እንኳን የላችሁ። በማሰልጠኛ ውስጥ እንዴት አይነት ሁኔታ ውስጥ እንደምታሳልፉ እያያችሁት ነው። ምን መስላችሁ በህይወታችሁ ውስጥ እየኖራችሁ እንደሆነ ማሳዮች ናቸው። ስለዚህ የምትሰቃዩት ለምንድን ነው? ለምንድን ነው ህይወት የምትከፍሉት? ለምንድን ነው እዚህ መከራ ውስጥ የምትገቡት? ለምንድን ነው ራሳችሁን የምታስሩት? ራሳችሁን እኮ የቆም እስረኛ እያደረጋችሁ ነው። የህይወት መስዋዕት እስረኛ እያደረጋችሁ ነው። ስለዚህ ከዚህ መስዋዕትነት የምትድኑት ቅድም ብያለሁ፣ ከዚህ አገዛዝ ተነጥላችሁ ስትወጡ ነው። ከቻላችሁ 2 አማራጭ አላችሁ። 2 ጀግናዎቹ ተሰባስበው ትጥቃቸውን ይዘው የራሳቸውን ኔትወርክ ፈጥረው እዛው ይገጥማል። እሱ የጀግንነት ተግባር ነው። እኔ ግን ይህንን በደፈናው እንደዚህ እያልኩኝ ምክር አልመክራችሁም። ለቃችሁ ግን ውጡ። ለቃችሁ ውጡ። ከቻላችሁ ከሌሎች ጋር ከሚታገሉት ጋር ተቀላቀሉና ይህንን ስርዓት ለመታገል ራሳችሁ ኔትወርክ ፍጠሩ። ራሳችሁን አድኑ። ዛሬ የሶሻል ሚዲያ ጊዜ ነው። በየካምፑ በየምኑ የፌስቡክ ትጠቀማላችሁ፣ ቲክቶክ ትጠቀማላችሁ፣ ዩቱብ እያያችሁ እንደዚህ አይነት ፕሮግራም እናንተ ጋር በቀላሉ ሊደርስ ይችላል። ስለዚህ ይህንን ምክር የምንመክረው ከዚህ ተነስተን ነው። አሁን ብልጽግና ወደ ጦርነት እየገባ ነው፣ እየተዘጋጀ ነው። ለዛ ደግሞ የተለያየ ፕሮፓጋንዳ ስራ እየሰራ ነው። የሰራዊቱን ቁመና እያሳየ ነው። ይኸው እኔም አቅም አለኝ እያለ እያሳየ ነው። ስለዚህ በሁለት በኩል ላይ እሳት ውስጥ እየገባችሁ ነው። አንድም በአማራ ክልል ላይ የሚደረገው የህልውና ጦርነት ላይ ማገዶ እየሆናችሁ ነው። ምንም በማይመለከታችሁ መስዋዕትነት እየከፈላችሁ ነው። ግን ይሄ መስዋዕትነት የሚነገራችሁ ምንድን ነው? ጽንፈኛውን ለማጥፋት፣ ሀገራችሁን ለማጽናት፣ ኢትዮጵያ እንዳትፈርስ ነው የሚሏችሁ አይደል? ኢትዮጵያን እኮ የሚያፈርስ እኮ የለም። እውነት እንደው ኢትዮጵያን የምናፈርስ ይመስላችኋል? እንደዛ ብላችሁ ታስባላችሁ? ኢትዮጵያን ለማፍረስ የሚፈልገው ኃይል ነው የበለጠ ኢትዮጵያ ልትፈርስ ነው እያለ የሚቀሰቅሰው ማለት ነው። ስለዚህ በመከላከያ ውስጥ ያላችሁ እያንዳንዱ ወንድም እህቶቻችን እታች ያላችሁት ከአንገት በላይ ያለው አይደለም። እሱ በኃይል ይሸነፋል። ከወገብ በታች ያላችሁት መሄጃ ያጣችሁ ወንድም እህቶች ቆም ብላችሁ ልታስቡ የሚገባው ሉዓላዊ የስልጣን ባለቤት ባልሆነ ህዝብ ላይ አምባገነን መንግስትን በህይወት መስዋዕትነት እያገለገላችሁ እንደሆነ ልትገነዘቡ ይገባል። ለዚህ ደግሞ ተገቢ አይደለም። ቆም ብላችሁ አስቡ። ዛሬ ኢትዮጵያ ውስጥ ሁሉንም ጨፍልቆ ሁሉንም ረግጦ መግዛት የሚፈልግ ኃይል ተፈጥሯል። በተግባር እያያችሁት ነው። ሐኪሞቹን እየጨፈጨፈ ነው። ይኸው አሁን ሰላማዊ ጥያቄ ዳቦ የመብላት ጥያቄያቸውን ስለጠየቁ ዛሬ በየሕክምና ውስጥ ገብተው እያነቃቸው እየደበደባቸው ነው። ለነዚህ ወገኖች ድምፅ የምትሆኑት እናንተ ናችሁ። እነዚህ ሰዎች የሚያክሟችሁ እናንተን ነው። ስትቆስሉ የሚያክሟችሁ እናንተን ነው። ኦፕራሲዮን እየተባላችሁ በቆሰላችሁበት ችግር ውስጥ ሁሉ የሚጠግኗችሁ እነዚህ ሐኪሞች ናቸው። እነዚህ ሐኪሞች ተበደልን፣ የዳቦ ጥያቄ ያስፈልገናል፣ የኑሮ ውድነቱን አልቻልንም ብለው እየጠየቁ ነው። ከየት የወጡ ነው? ከህዝብ ውስጥ የወጡ ነው። ከህዝብ ውስጥ የወጡ ልጆች ናቸው። የህዝብ ልጆች ናቸው። ልክ እናንተ ከተለያየ ቦታ እንደመጣችሁ ሁሉ እነሱም ከህዝብ ውስጥ ወጥተው አንድ ተቋም ውስጥ የተሰባሰቡ ሰዎች ናቸው። ሙያተኞች ናቸው። አገሪቷ ደግሞ ያላት ሙያተኞች ናቸው። የተሻለ የሚባለው ትልቁ ካፓሲቲ በእነሱ ደረጃ ያለ ሌብል። እነዚህ ሰዎች ጩኸታቸውን ልትሰሙ የሚገባው መከላከያ ውስጥ ያላችሁ፣ የጸጥታ መዋቅር ውስጥ ያላችሁ እያንዳንዳችሁ ይመለከታችኋል። ህዝቡ ይመለከተዋል። ስለዚህ እነዚህ ለሚጨፈጭፍ ቡድን እናንተ እንዴት የህይወት መስዋዕትነት ትከፍላላችሁ? ተገቢ አይደለም፣ ትክክል አይደለም። ራሳችሁን አድኑ። ጥያቄ ጠይቁ። ጥያቄ ከጠየቃችሁ እሱ አንድ ነገር ነው። ጥያቄም ደግሞ ያስፈልጋችኋል። የረባ ደሞዝ እየተከፈላችሁ አይደለም። ለዚህ ነው መንግስት ቢቀየር የተሻለ ነገር የሚሆነው የሚባለው። ለዚህ ነው ለውጥ ሲመጣ ልትገነዘቡ የሚገባው በተሻለ የተቋም ስታንዳርድ፣ በውጭ ስታንዳርድ፣
የዓለም አቀፍ ተሞክሮን ባለው ሁኔታ ሌሎች ጎረቤት ሀገሮች ባላቸው ሁኔታ በዛ ቁመና በውጭ ምንዛሬ ያ ስታንዳርድ ሁሉ ያንን የሚያሟላ የደሞዝ ስኬል ሊወጣ ይችላል። አንድ ከጥቅም አኳያ፣ ሁለተኛ ቅድም እንዳልኳችሁ ህዝባዊ የሆነ ከህዝብ ስልጣን የሚመነጭ ከጠመንጃ አይደለም፣ ከህዝብ ምርጫ ከህዝብ እውነተኛ ድምፅ የሚፈጠር ስርዓተ መንግስት ሲመጣ ያ መንግስት ሉዓላዊ ስልጣኑ ህዝብ ስለሆነ እናንተም የህዝቡ አካል ስለሆናችሁ እናንተም መራጮች ስለሆናችሁ በዛ ስርዓተ መንግስት ውስጥ የስልጣን የበላይነት እናንተም አላችሁ ማለት ነው። ስለዚህ በሚመጣው ለውጥ የምንለው ለዛ ነው። በዛ በሚመጣው ለውጥ ላይ እናንተም ድርሻ አላችሁ፣ የስልጣን የበላይነት አላችሁ። ስለዚህ በተቋሙ ስትሰባሰቡ የእናንተን ሉዓላዊ ስልጣን የሚጠብቅ መንግስት ስለሆነ የሚመጣው የደሞዝ ስኬላችሁ ወዶ ሳይሆን በግዱ ይጨምራል፣ ያስተካክለዋል። ከሌሎች የጎረቤት ሀገሮች ጋር ስታንዳርዱን የጠበቀ ስኬል ላይ ያወጣዋል። አንዱ እሱ ነው የሚጠቅማችሁ፣ ለውጡ የሚጠቅማችሁ። ሁለተኛ ነገር ደግሞ በሁለተኛ ነገር የሚጠቅማችሁ ምንድን ነው? ለህዝብ ነው፣ ለሉዓላዊ ስልጣን፣ ለሉዓላዊ የሀገሪቷ ዳር ድንበር ነው የህይወት መስዋዕትነት የምንከፍለው ብላችሁ የህይወት መስዋዕትነት እንኳን ለመክፈል በተቋም ውስጥ ብትሰባሰቡ እውነተኛ ኮዝ አላችሁ፣ ትክክል ናችሁ። ምክንያቱም ከህዝብ የመነጨ ስልጣን ህዝቡ ስላለ። ስለዚህ ያንን ሉዓላዊነት ነው ማስጠብቀው፣ ለዛ ብዬ ነው ለኢትዮጵያ ብዬ ነው ብላችሁ ስትሞቱ ትክክል ናችሁ። እኛም መሞት አለብን። የህዝብ ስልጣን መጠበቅ፣ የህዝብ ሉዓላዊነት መጠበቅ ስላለበት ማለት ነው። ስለዚህ አሁን ሁለት ነገር ይጎላችኋል። አንደኛ ከህዝብ የሚመነጭ ሉዓላዊ ስልጣን የለም። ከጠመንጃ አፈሙዝ የሚመነጭ አምባገነን ስርዓት ነው ያለው አብይና መደቦቹ። አንድ በሉ። ሁለተኛ ህዝብ በከፍተኛ ደረጃ ጭቆና ውስጥ እየገባ ነው፣ እየተገደለ ነው፣ እየታሰረ ነው፣ እየደበደበ ነው፣ ከሀገር ለቆ እየወጣ ነው። ይሄንን የሚያደርገው ይሄ አምባገነን ጥቂት መደብ ቡድን። ስለዚህ ይሄ ጥቂት ቡድን ደግሞ ይሄንን ህዝብ ረግጦ የሚይዘው ደግሞ የስልጣን የበላይነቱን ለማስጠበቅ ነው፣ ጨፍልቆ ለመቀጠል ነው። ጨፍልቆ ለመቀጠልና የስልጣን የበላይነቱን ለማስጠበቅ ምን ያስፈልገዋል? ሰራዊት ያስፈልገዋል፣ መሳሪያ ያስፈልገዋል፣ የታጠቀ ኃይል ያስፈልገዋል። ያ የታጠቀው ኃይል መሳሪያ የያዘውን ኃይል በምንድን ነው የሚጠቀምበት? እንደ ቅጥረኛ ይጠቀምበታል። ለምኑ? ጸጣስ ብሎ ያንን ህዝብ ገሎ በስልጣን ላይ ለመቀጠል። ስለዚህ እናንተ ምን እያደረጋችሁ ነው? እንደ ጓንት መጠቀሚያ እያደረጋችሁ ነው። ምን በማድረግ መሳሪያ ሰጥቶ ስልጠና አስገብቶ ጸጥ ለማሰኘት የሚያስበውን ህዝብ እንድትገሉ፣ እንድትበድሉ፣ ድምፅ እንዳትሆኑ እየተጠቀመባቸው። ስለዚህ ሁለት ነገር ጎሏችኋል ነው። አንደኛ መጠቀሚያ የሆናችሁ የህይወት መስዋዕትነት እንድትከፍሉ እየተገደላችሁ ነው። ሁለተኛ ነገር ህዝቡ ሉዓላዊ የሆነ የስልጣን ባለቤትነት አልተረጋገጠም። ባልተረጋገጠበት ሁኔታ በየትኛውም ሁኔታ ላይ የኢትዮጵያ ሰራዊት ተብላችሁ መጠራት አትችሉም። እነዚህ ሁለት መሰረታዊ ነገሮች ይጎሏቸዋል። ስለዚህ ቆም ብላችሁ አስቡ የምንለው ለዚህ ነው። ስለዚህ ቆም ብላችሁ አስቡ። ተገቢ አይደለም ብለን በተደጋጋሚ ጊዜ ምክር ሀሳቦችን ወደ እናንተ የምናመጣ ወደን አይደለም፣ እናንተን ለማዳን ካለን ፍላጎት ነው። ስለዚህ ይሄንን ካልኩኝ በዋናነት ወደዚህ ነጥብ እንድመጣ ያስገድደኝ በተለይ ከዚህ በፊት እንደተናገር ነው አብይ አህመድ አሁን አገሪቷ በተወሰነ መልኩ በተለይ በአማራ ክልል የመጣው አደገኛ እና መቋጫ የሌለው ጦርነት እሱ ራሱ እየበላው መጥቷል። በሌላ በኩል አሁን አገሪቷ ውስጥ የምታዩት ሰላማዊ እንቅስቃሴ እንኳን በኃይል ለማጠፍ ከፍተኛ የሆነ ዘመቻ ጀምሮ በተለይ ከሕክምና ባለሙያዎች ጋር ከተለያዩ የህብረተሰብ ነዋሪዎች ጋር ያለው ሁኔታ ማለት ነው። ከኑሮ ውድነት ከምን ጋር እየመጣ ያለ የህዝብ ብሶታል። እነዚህ ሁሉ ቁጣዎቹ አሁን ተደምረው ሲመጡ ሀገሪቷ ውስጥ አደገኛ ለውጥና አብዮት ይፈጠራል የሚል ግምገማም ስላለው ፊቱን ወደ ጦርነት ያዞራል። አሁን በቅርብ ጊዜ ምርጫ ምናምን የሚባለው ነገር ሁሉ የሚታጠፍ ነው እሱ።
ስለዚህ አሁን በወደብ ጥያቄ በምናምን ከኤርትራ መንግስት ጋር ጦርነት ውስጥ ለመግባት ዝግጅት አለ። ለዛ እየተለማመደ ነው እና ለዛ ግን አጀንዳ ደግሞ ይሰጣቸዋል። አሁን የወደብ ጥያቄ ነው፣ ወደብ ያስፈልገናል፣ መውጫ በር ያስፈልገናል፣ ሉዓላዊ እንትን። ይሄ በዋናነት እናንተ የምትሞቱለት ማታለያ ነው የሚጠቀምበት፣ እሱ አይደለም። አሁን እኛ የሚያስፈልገን በዋናነት ቅድሚያ ቅድም ብያቸዋለሁ፣ ወደብ አይደለም የሚያስፈልገን፣ ሰላም የሚያስፈልገን፣ በሀገራችን ላይ ተረጋግተን እንደ ሰው ኖር የሚያስፈልገን፣ የህዝባችንን ወጥቶ የመግባት አይነተኛ ሚና ማረጋገጥ። ዛሬ እየሰማችሁት ነው። ከአዲስ አበባ ወጣ ብሎ ሰው መንቀሳቀስ አይችልም። እገታ አለ። የሚያግተው የራሱ የመንግስት መዋቅር ነው። ዛሬ ሰው ልጁን ለማስለቀቅ 2 ሚሊዮን 3 ሚሊዮን እየተጠየቀ መንገድ ላይ እየወጣ ለምኖ ገንዘብ እያሰባሰበ እያስጠየቀ ነው። የሚያስፈልገን አሁን እሱ ነው። የኛ ወደብ የውስጥ ሰላማችን። ስለዚህ ይሄ ማታለያው ምናምን ልታቁበት ይገባል። ስለዚህ የውስጥ ሰላም በሌለንበት ሁኔታ፣ እውነተኛ የሆነ ከህዝብ የመጣ መንግስት በሌለበት ሁኔታ፣ ሰላማዊ የሆነ ጥያቄ የሚጠይቁ ሰዎች በሚጨፈልቅ ስርዓት ላይ የእናንተ ሚና የህይወት መስዋዕትነት መክፈል ሊሆን ይገባል። የፈለገ ነገር በአብዛኞቻችሁ ቢያንስ በተወሰነ መልኩ ማገናዘብ ትችላላችሁ። እንደ ሰው ህሊና አላችሁ ብዬ አስባለሁ። ስለዚህ አስቡ፣ አትሙቱ። ትላንት የሞቱት ሰዎች እንኳን ለቤተሰቦቻቸው መርዶ አልተነገራቸውም። እስካሁን የአውሬ ሲሳይ ነው የሆኑት። ስለዚህ ነገ ጠዋት ሄዳችሁ ሞታችሁ የአውሬ ሲሳይ አትሆኑ። በየቦታው እየሄዳችሁ መሞት ይብቃችሁ፣ ይብቃችሁ። ለዛ ራሳችሁ ማለማመድና ማዘጋጀት ጊዜው አሁን ነው። በተለያየ ቦታ ላይ ያለ በተለይ በከተማ ውስጥ ያለ የጸጥታ መዋቅር ውስጥ ያለ ምናምን ይሄ እነሱንም ይመለከታል። በነገራችን ላይ እኔ አሁን በዋናነት መከላከያው ላይ ያተኮርኩት ካለው ዝግጅት አኳያ ነው እንጂ እዚህ በከተማ ውስጥ ያለ የጸጥታ መዋቅር ራሱ እነሱም መነቃቃት አለባቸው። ግን የበለጠ ሊያገናዝቡት ይገባል። በየተቋም ውስጥ ዛሬ መደብና ክላስ የሰራ ዘራፊ የጥቅም ተቧዳኝ ተሰርቷል። ያ የጥቅም ተቧዳኝ ስልጣን ለማስጠበቅ ህይወት አትክፈሉ፣ ከህዝባችሁ ጎን ቁሙ እያሉ አይጠቅማችሁም። ነገ ጠዋት ለውጥ ይመጣል። ለውጥ ሲመጣ እኔ በውስጥ በኩል ስታገል ነበር የሚል የውሸት ተረት አያስፈልግም። እውነተኛ ታጋዩ ነው። ለውጥ የማይቀር ጉዳይ ነው። የሰው ልጅ ሰው በተፈጥሮ ለውጥ የማይቀር ጉዳይ ነው። ተፈጥሯዊ ጉዳይ ነው። ለውጥ ያስፈልጋል። ይሄ ለውጥ ደግሞ እናንተን ሊጠቅም የሚችል ለውጥ መሆን አለበት። ከየትኛውም ጊዜ በላይ ስማችሁ እየጠፋ አገልጋዮች፣ ካድሬዎች ምናምን የሚባለውን ስም ልታድሱት የሚገባው ውስጣዊ የሆነ አብዮት ስትጀምሩ፣ ለውጥ ማምጣት ራሳችሁ ውስጥ ተዘጋጁ ነው። ሌሎች ባመጡት ለውጥ ላይ እናንተ የለውጡ ተሳታፊ መሆን ትችላላችሁ። ግን በቂ የሆነ የትኩረት አቅጣጫ ግን ላታገኙ ትችላላችሁ። በብዙ መመዘኛዎች ሊጥላችሁ ይችላል። በብዙ መመዘኛ። ስለዚህ እንዳይጥላችሁ ቅድም እንዳልኳችሁ በዛ በሚመጣው ለውጥ ውስጥ ተጠቃሚ የምትሆኑት አሁን በምትፈጥሩት እንቅስቃሴ ነው። የለውጥ እንቅስቃሴ። የለውጥ እንቅስቃሴ ደግሞ ሲባል ደግሞ የሚታያለ የማይታያለ ተቋማትን የማዳከም አለ፣ መረጃ የማውጣት ጉዳይ አለ። በውስጥ በኩል ብዙ አይነት ታርጌቶች አሉ። ብዙ ሚስጥር መረጃዎችን ማውጣት ቀላል ነገር አይደለም። የትኩረት አቅጣጫዎችን ማዛባት ቀላል ነገር አይደለም እና ይሄ የአምባገነን ስርዓቱን በዋናነት ልታዳከሙት የሚችሉት ይሄ ነው። አንዱ በውስጥ በኩል ፈተና ስትሆኑት እነዚህ አይነት ተቋማት የግድ ነው። ወንበሩ ሁለት እግሩ ሲሰበር ቢያንስ በሁለት እግሩ መቆም አይችልም። ለመቆም እንኳን ቢፈልግ እንኳን የጊዜ ጉዳይ ነው እንጂ አንደኛው የቀሩትም መሰበራቸው አይቀርም። ስለዚህ አሁን የጸጥታው መዋቅር ምንድን ነው የሆነው? ተረከዝ ነው የሆነው። የአምባገነን ስርዓቱ የሚቆምበት ተረከዝ ነው፣ መጠቀሚያ ነው እያደረጋቸው ያለው። ስለዚህ ያንን መስበር ደግሞ በዋናነት ውጫዊ ብቻ አይደለም፣ ውስጣዊ ጉዳይ ነው። ስለዚህ በውስጥ በኩል ያላችሁ ሰዎች፣ በተለይ ጸጥታ መዋቅር ውስጥ ያሉ ሰዎች ጥሩ ነው። አሁን ቢያንስ ሁሉም ሰው አለመተማመን ውስጥ እንደገባ ምናምን እየሰማን ነው። በየተቋም ውስጥ አሁን እንኳን ጥበቃ ከየሰፈሩ እየመደበ ነው፣ ራሱ ቤተሰብ እየመደበ ነው። አንዱ አንዱን አላምን እያለ ማለት ነው። በዛ ደረጃ መደንገጥ አለበት። በዛ ደረጃ ራሱ መረበሽ አለበት፣ ማስጨነቅ አለባቸው። መረጃዎችን ደግሞ የበለጠ በየጊዜው ለተለያዩ ሚዲያዎች
በማውጣት መታገል አለባቸው ብዬ አስባለሁ። ብዙ የትግል ስልቶች ስላሉ ከዛ ውጭ ደግሞ መደራጀት አለባቸው። በውስጥ በኩል መደራጀት አለባቸው። ይሄ እናንተ የሚጠፋቸው አይደለም። የራሳቸው የሆነ በምታምኑት በራሳችሁ ኔትወርክ አደረጃጀት መፍጠር አለባቸው። ይህ አደረጃጀት ምንድነው የሚጠቅማችሁ? በዋናነት የለውጥ ኃይሉ በዋናነት ወደ መሀል እየጠጋ ሲመጣ የውስጥ አደረጃጀቱ ከውስጥ ዝግጅት ስለሚያደርግ ማለት ነው። የሚቀበለው እሱ ስለሆነ እናውቃለን። እሱ ያው ሁሉም ነገር ወደ ሚዲያ እናመጣ፣ ግን ጠንክሩ አሉ፣ ምልክቶች አሉ። ጥሩ ነገር ነው፣ ግን በቂ አይደለም። አሁንም በተደጋጋሚ የምነግራቸው ማለት ነው፣ በጠናከረ ሁኔታ ውስጣችሁ መፈተን አለባቸው። ስለዚህ መደራጀትና የራሳችሁን ሴል መስራት አለባችሁ ብዬ አስባለሁ ማለት ነው። ለዛ እንደ ጥሩ የሆኑ ምሳሌዎች በተለያየ ጸጥታ መዋቅር ውስጥ የሚጠቀሙ ልጆች አሉ። አይዟችሁ ነው። ስለዚህ በዛ ማዕቀፍ ሂደቱን ማስቀጠል አለባቸው ብዬ አስባለሁ። ዋናው ነጥብ አሁን ወደዚህ የመጣሁት ምንድነው፣ የአብይ መንግስት ወደ ጦርነት ሊገባ ነው። ለዛ ዝግጅት እያደረገ ነው። ይሄ እዚህ ዝግጅት ላይ በዋናነት ያው ከሻዕቢያ መንግስት ጋር እንገጥማለን በሚል ሁለቱም የራሳቸውን ቁመና እያሳዩ ነው። በተለይ ደግሞ አሁን የብልጽግና መንግስት ህፃናቶችን ወደ የካምፕ እያስገባ በተለያየ ማሰልጠኛ ውስጥ ደግሞ አዳዲስ ተመራቂዎችን በማሳየት የፕሮፓጋንዳ ስራ እየሰራ ነው እና ይህንን ምክንያት አድርገን መከላከያ ውስጥ ያሉ ወንድም እህቶች፣ በተለይ ታችኛው ተዋጊ ውስጥ ያለ ወንድም እህቶች ከዚህ በፊት ከነበረው የጦርነት ልምድ እንድትማሩ በተወሰነ መልኩ አንድም ሰው ሁለትም ሰው መለወጥ ከቻልን ምክር ሀሳቦችን እናቀርብለን። የሚሰሙን ሰዎች ይኖራሉ፣ የማይሰሙ ሰዎች ይኖራሉ። ሰው ማዳን ግን ተገቢ ስለሆነ ማለት ነው። ስለዚህ ይህንን ሀሳብ ወደ እናንተ ያመጣ ነው። ከፊታችሁ ጦርነት እየመጣ ነው። አብይ ጦርነት ይዞ እየመጣ ነው። ለዛ ጦርነት ህይወት ባለመስጠት ተባበሩ። ወይ ወደ ቤተሰቦቻችሁ ወይ ትጥቃችሁን ይዛችሁ ከሌሎች ወንድሞች ጋር ተቀላቅላችሁ መታገል፣ አሊያም በውስጥ በኩል ተደራጅታችሁ የውስጥ ትግል አድርጋችሁ በዙሪያችሁ የከበበውን የጥቅምና የፖለቲካ የኔትወርክ ቡድን ማፍረስ። ይሄ አይነት ሚና መጫወት ህዝባችሁ መደገፍ ነው የሚል ምክር ሀሳቦችን ወደ እናንተ ለማምጣት ፈልጌ ነው ዛሬ በዋናነት። ሌላ ነገር መቀላቀል የማልፈልገው ለዛ እናንተ ላይ ብቻ ትኩረት ላድርግ ብዬ ነው አጀንዳ ማምጣት የፈለግኩት። የዛሬ ውይይታችን ይህን ይመስል ነበረ። በዋናነት የኢትዮጵያ መከላከያ ሰራዊት ተብሎ የሚጠራው ከተሟላ ስሙ ጋር ምን ሲሆን ነው የሚለውን በተወሰነ መልኩ ወደ እናንተ ትንሽ ግንዛቤ ለመፍጠር ሀሳብ አስተያየቶቻችንን ለመስጠት ነው። እንግዲህ አብይ አህመድ በሰሞኑን የጦርነት እንቅስቃሴዎችና ዝግጅቶች እንዳሉ እየሰማን ነው። ለዛ ዝግጅቶች የህይወት መስዋዕትነት ከመክፈላችሁ በፊት ቆም ብላችሁ እንድታስቡ መልእክት ለማስተላለፍ ነው። የዛሬ ፕሮግራማችን ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመቆም ሀሳብ አስተያየታችሁን በመስጠት ከኛ ጋር እንድትሆኑ እየጠየቁኝ ፕሮግራማችን በዚህ ያበቃለሁ። በሌላው ፕሮግራም እስክንገናኝ ዛሬ